በቲክቶክ በአጭር ጊዜ ውስጥ 200,000 ፎሎወሮችን አግኝቻለሁ። እናንተም እንደኔ ማደግ በርካታ ተከታዮችንም በቲክቶክ ማፍራት እውቅናንም ማግኘት ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ድረስ ለመከታተል ተዘጋጁ። እኔ እዚህ እንድደርስ የረዱኝን ነገሮች በዝርዝር እነግራችኋለሁ። እናንተም ታደርጉታላችሁ፣ የምትፈልጉትንም ታገኛላችሁ። እውቅና በጣም ብዙ ጥቅም አለው። ለምሳሌ በቀላሉ ልታገኟቸው የማትችሏቸውን ሰዎች እውቅናችሁን ተጠቅማችሁ ግን በቀላሉ ማግኘት ትችላላችሁ። በማስታወቂያ ወይም ደግሞ የራሳችሁንም ቢዝነስ በመስራት ገንዘብ ማግኘት ትችላላችሁ። ስለዚህ የምትፈልጉትን ነገር ለማግኘት አስቸጋሪ በሆነበት በዚህ ጊዜ ችሎታችሁንና ስልካችሁን ብቻ በማገናኘት እውቅናን ተጠቅማችሁ የምትፈልጉትን ነገር በቀላሉ አግኙ። ማድረግ ያለባችሁ የመጀመሪያው ነገር ቢኖር ለኔ ይሆነኛል፣ ብሰራው ይስማማኛል፣ ቀላልም ነው ብላችሁ የምታስቡትን ኒች ወይም ደግሞ ኮንተንት መረጡ። ብዙ ሰዎች ቲክቶክ ላይ ችግራቸው ምን መልቀቅ እንዳለባቸው፣ ምን አይነትን ነገር መስራት እንዳለባቸው አያውቁትም። በዛ ምክንያት ያገኙትን ነገር በጠቅላላ ዝም ብለው ስለሚፖስቱ ብቻ ይሳካልናል ብለው ያስባሉ። በዛ መንገድ በጭራሽ ልትታወቁ አትችሉም፣ ወይም ደግሞ ወደ እውቅና የምትፈልጉትን ነገር ልታገኙ አትችሉም። ስለዚህ የራሳችሁን ኒች ወይም ደግሞ ኮንተንት መምረጥ ግዴታችሁ ይሆናል ማለት ነው። ብዙ አይነት ተወዳጅነትና እይታን የሚያገኙ ኒቾች ኮንተንቶች በጣም ብዙ አሉ። ለምሳሌ ሞቲቬሽን፣ ስፖርት፣ መዝናኛ፣ ፉድ ሪቪው፣ ቢዝነስ፣ ፋሽን፣ ቡክ ሪቪው፣ ኮሜዲ፣ ከነዚህም ሌላ ያልዘረዘርኳቸው ኒቾች በጣም ብዙ አሉ። ስለዚህ ለኔ ከነዚህ ውስጥ ይሆነኛል ብላችሁ የምታስቡትን አንድ ኒች ምረጡ። ይህን ስታደርጉ አንዳንድ ጊዜ ሰዎች ሲያደርጉ ደስ ስላላችሁ፣ የተለያዩ አይነት ሰዎች ሲሰሩ የተለያዩ አይነት ቦታዎች ላይ ደግሞ እይታን ስላገኙ እነዛ ነገሮች እኔም ብሰራው ያምርብኛል ብላችሁ ስላሰባችሁ ሳይሆን አንደኛ እናንተ የምትወዱትን፣ ሁለተኛ ስትሰሩ ለእናንተ ይቀለኛል ብላችሁ የምታስቡትን ነገር ብትሰሩ ተመራጭ ይሆናል። ይህ በተከታታይ ሳታቋርጡ እንድትሰሩም ይረዳችኋል። በዛ ላይ የራሳችሁን አንድ ብራንድ እንድትገነቡ ያደርጋችኋል። ሳታቋርጡ መስራታችሁም የራሳችሁን ብራንድ እንድትገነቡ ከሚያደርጉ ነገሮች መካከል አንዱ ስለሆነ ሳትሰለቹ ለመስራት ለመቀጠል ከፈለጋችሁ ደግሞ እናንተን የሚያስደስታችሁን በመቀጠልም ደግሞ ስትሰሩት ሊቀላችሁ የሚችልን አንድ ኒች ምረጡ። እኔ ለምሳሌ የምሰራው ሞቲቬሽን ላይ ነው። ይህን የጀመርኩበት ምክንያት ኢትዮጵያ ውስጥ አንድ አስተሳሰብ አለ። ሰዎች በእውነተኛው መንገድ ሰርተው ገንዘብ ማግኘት አይችሉም። ካገኙም አስጠንቁለው አስመትተው ወይም ደግሞ አጭበርብረው ተብሎ ነው የሚታሰበው። ሁሉም ሰው ላይ ያለ አስተሳሰብ ነው። እኔ ደግሞ በእውነተኛው መንገድ ተሰርቶ ኢትዮጵያ ውስጥ ገንዘብ ማግኘት ይቻላል የሚል እምነት አለኝ ውስጤ። ስለዚህ ስኬታማ የሚባሉ ሰዎችን ታሪክ ወደ ቲክቶክ በማምጣት ለሰዎች በመናገር ማነቃቃትና እንደሚቻል ማሳየት እፈልጋለሁ። ይህን ለማድረግ ሰዎችን ማግኘት ትልልቅ ማቴሪያሎች እንዲኖሩኝ ማይክ ምናምን ብዬ አልጠበኩም። ባለኝ ነገር የሰዎችን ታሪክ ደግሞ እነሱ በተለያዩ ሚዲያዎች የተናገሩትን ታሪክ ጣፋጭ በሆነ መንገድ ወደ ቲክቶክ በማምጣት ነው ሳስተላልፍ የነበረው። እናንተም ደግሞ በውስጣችሁ ለሰዎች ማስተላለፍ የምትፈልጉትን ነገሮች ብትመርጡ በጣም እንደኔ ሳታቋርጡ ለብዙ ጊዜያት እንድትሰሩ ይረዳችኋል ብዬ ስለማስብ ለራሳችሁ የሚመቻችሁን አንድ ኒች ምረጡ። በሁለተኛነት ደግሞ መታየት የሚችሉ ቪዲዮዎችን ስሩ። አብዛኛው ጀማሪ ሰዎች ቲክቶክ ላይ ሲመጡ የሚያደርጉት ነገር ቢኖር የማይጠቅሙ ነገሮችን ወይም ደግሞ ሳቢ ያልሆነ ስክሮል ወዲያው ሰዎች እንዲያደርጉ የሚያደርጉ አይነትን ነገሮችን ነው የሚጠቀሙት። ቪዲዮአችሁ እንዳይታይ ሌላም ሰዎች ጋር ሰጀስት አልጎሪዝሙ እንዳያደርግ ያደርግባቸዋል። ስለዚህ እነዚህ ነገሮች አድርጉ። የመጀመሪያው ለቪዲዮአችሁ ሳቢ የሆነ መግቢያ፣ ግልጽ፣ አጭር፣ ያልተደጋገመ የሆነ ሐሳብና በመጨረሻም ደግሞ ወቅታዊ በሆኑ ሐሳቦች ላይ ብትሰሩ ተመራጭ ይሆናል። እኔ አሪፍ የሆነ የሰዎችን ጆሮ ይዞ ስክሮል እንዳያደርጉ የሚያደርግ አይነት መግቢያ እጠቀማለሁ። ለምሳሌ ይሄን ተመልከቱ። ከ8ኛ ክፍል ትምህርቱን አቋርጦ በጀመረው ስራ አሁን ሚሊዮነር ነው። በ9 ዓመቱ በ8 ብር በጀመረውም ንግድ አሁን ላይ ከ4 በላይ ካምፓኒዎች ባለቤት ነው። 1000 ብር ይዛችሁ 10,000 ብር ከያዘ ሰው ጋር በፍጹም አትፎካከሩ የሚለን ድንቅ ሰው ነው። ጋራድ ሀጂ ሙስጠፋ አወል ይባላል። በመቀጠልም ከመግቢያው ባሻገር ደግሞ ሰዎችን ካቆየው በኋላ መናገር የጀመረው የሰዎችን ታሪክ ነው። የሰዎችን ታሪክ የ2 ሰዓት የ3 ሰዓት ሊሆን ይችላል እነሱ ያወሩት። ያን ታሪክ ግን አጭር፣ ግልጽ፣ ሙሉ በሙሉ የሆነ ሐሳቡን በአንድ ደቂቃ ውስጥ ሰዎች ሊረዱት በሚችሉት እና በሚያነቃቃቸው አይነት መንገድ አድርጌ አቀርባለሁ። በመጨረሻም ደግሞ ወቅታዊ በሆኑ ሐሳቦች ላይ
ቪዲዮ ሰራለሁ። ለምሳሌ እኔ የአንድ ቪዲዮ ትልቁ እይታ 3.3 ሚሊዮን ነው። ይህም የሆነበት ምክንያት ቲክቶክ ክሬቲቭ አዋርድ እጩዎች ይፎካከሩ በነበረ ጊዜ ከነሱ ውስጥ በኮሜዲው ዘርፍ ይጠበቅ የነበረው ኤላትሪክ ነበረ። እኔም ደግሞ የሱን ችሎታ የሚያሳይ ቢመረጥም ደግሞ እንደሚገባው የሚያሳይ ቪዲዮ ሰራው። በዛም ምክንያት በወቅቱ መነጋገር የነበረ ነገር ስለነበረ 3.3 ሚሊዮን እይታ ሊያገኝ ችሏል። ስለዚህ ጥሩ መግቢያ ያለው ቪዲዮ ሰራለሁ። ግልጽ አጭርና ያልተደጋገመ ሐሳብ እጠቀማለሁ። ወቅታዊ የሆኑ ነገሮችንም አቀርባለሁ። በመጨረሻም ደግሞ ሁሌም ወቅታዊ የሆነ ነገር ላይከሰት ይችላል። የማደርገው አንድ ለሰዎች ችግር የሆነ ወይም ደግሞ ሊያውቁት የሚፈልጉት ግን ያልታወቀ አይነት ነገር ካለ ለዛ ነገር ደግሞ ከችግሩ ጋር መፍትሄውን በመጥቀስ ሰዎችን የሚያነቃቃ የሚያስተምር ከኔ ነገር ጋር ሊሄድ የሚችል ብራንድ ወይም ደግሞ ኮንተንት ሰራለሁ ማለት ነው። እናንተም ለራሳችሁ የሚመች አይነት ኮንተንት ከመረጣችሁ በኋላ ጥሩ መግቢያ፣ ያልተደጋገመ ግልጽ አጭር የሆነ ሐሳቦችን በማቅረብ ወቅታዊ የሆነ ነገሮች ላይም ደግሞ በመስራት ቪዲዮአችሁ እንዲታይ ማድረግ ትችላላችሁ። ቲክቶክ ከምትጠብቁት በላይ ቀላልና ሲምፕል የሆነ ፕላትፎርም ነው። ህይወታችሁንም ለመለወጥ እውቅናን ለማግኘት በጣም ቀላል የሆነ ፕላትፎርም ነው። ስለዚህ እንደዚህ አድርጉ። ሶስተኛው ደግሞ የምትፖስቱበትን ሰዓት እወቁት። በመጀመሪያ እንደዚህ አድርጉ። ብዙ ጊዜ ቪዲዮ ስትለቁ ቪዲዮአችሁ ከፍ ያለ እይታ የሚያገኝበትን ሰዓት ለዩት። እሱ ከበደኝ ካላችሁ ደግሞ ሴቲንግ ውስጥ በመግባት ብዙ ፎሎወራችሁ ስንት ሰዓት ላይ እንደሚገቡ ይናገራል። በዛ ሰዓት መሰረት ልቀቁት። ከሱ ግን ባሻገር እኔ መመክራችሁ ቪዲዮአችሁን ስትለቁ ብዙ እይታ የሚያገኘውን ሰዓት ብትለዩና በዛ ሰዓት ብትለቁ ተመራጭ ነው ብዬ አስባለሁ። እኔ ብዙ ጊዜ ለምሳሌ የኔ ብዙ ፎሎወሮች የሚገቡት ከምሽቱ 2 ሰዓት ነው። እኔ ግን 1 ሰዓት አካባቢ ብዙ ቪዲዮዎችን ብለቅ ብዙ ጊዜ አይታይልኝ። ከዛ አንፃር ምን አደረኩ? ቪዲዮ ስለቅ ብዙ እይታ የሚያገኝልኝን ሰዓት መረጥኩና በዛ ሰዓት ላይ መልቀቅ ጀመርኩ ማለት ነው። ቀን 5 ተኩል ላይ ነው አሁን እኔ የምለቀው። ብዙ ጊዜ ከ6 ሰዓት በኋላ በጣም ብዙ እይታዎችን ያገኙልኛል ቪዲዮቼ። ስለዚህ እኔ ምን አደርጋለሁ? ቀድሜ 5 ተኩል ላይ ቪዲዮ ሰራለሁ ማለት ነው። ይሄን ያደረኩት ከቪዲዮቼ ድግግሞሽ ብዙ እይታ ከማግኘት አንፃር ነው እንጂ ከሴቲንጉ አንፃር አይደለም። ስለዚህ የምትፖስቱበትን ሰዓት ለዩ። ዋነኛውና ደግሞ ከሰዓቱም በላይ ወሳኝ የሆነው ነገር ደግሞ ኮንሲስተንሲ ወይም ደግሞ ቀጣይነት ባለው መልኩ ሳታቋርጡ ቪዲዮአችሁን መልቀቃችሁ ነው። በቀን ውስጥ ለምን ያህል ጊዜ በምን ያህል ሰዓት፣ በሳምንት ውስጥ ለምን ያህል ቪዲዮ፣ በወር ውስጥ ምን ያህል ቪዲዮ ለስራ የሚለውን ወስኑ። በመጀመሪያ እኔ ለምሳሌ በሳምንት 6 ቪዲዮ ከሰኞ እስከ ቅዳሜ ድረስ 5 ሰዓት ተኩል ላይ ቪዲዮ ለቃለሁ፣ ከእሁድ በቀር ማለት ነው፣ ምንም አይነት ችግር ካልገጠመኝ። ስለዚህ ቪዲዮአችሁ ብዙ እይታ የሚያገኝበትን ሰዓት መምረጣችሁ፣ ሳታቋርጡ ተከታታይ ባለው መልኩ መልቀቃችሁ ቪዲዮአችሁ ብዙ እይታ እንዲያገኝ የማድረግ እድል አለው። ምክንያቱም አልጎሪዝሙ የቲክቶክ አልጎሪዝም በየቀኑ እንድትሰሩ ይፈልጋል ሳታቋርጡ። ስለዚህ በየቀኑ መስራታችሁ የእናንተ ቪዲዮን ሰዎች ጋር ራሱ እንዲደርስ ሰጀስት ቪዲዮ አልጎሪዝሙ እንዲያደርግ ተገፋፉታላችሁ ማለት ነው። ስለዚህ ኮንሲስተንትሊ ሰዓት መርጣችሁ ልቀቁ ቪዲዮ። አራተኛውና ጠቃሚው ነገር ደግሞ ከተመልካቾቻችሁ ጋር ግንኙነት ፍጠሩ። በቪዲዮአችሁ መጨረሻ ላይ ፎሎ እንዲያደርጓችሁ፣ ሐሳብ፣ አስተያየት፣ ጥያቄ ካላቸው ደግሞ ኮሜንት ላይ እንዲጽፉና እናንተም ደግሞ ለጻፉላችሁ ጥያቄ ላስቀመጡላችሁ ኮሜንት ወይም ደግሞ አስተያየት ኢሞጂን ሳይሆን ምላሽ ትክክለኛ ምላሽ ስጧቸው። ማመስገን ካለባችሁ የማመስገን ኢሞጂ ሳይሆን አመሰግናለሁ ብላችሁ በትክክል ጻፉ። ይሄ ከተመልካቾቻችሁ ጋር ግልጽ የሆነ ግንኙነት እንዲኖራችሁ፣ እነሱ ለእናንተ ጥሩ መልከታ እንዲኖራቸው ያደርጋል። በመጨረሻም ደግሞ ካመጣችሁት ሐሳብ፣ ካቀረባችሁት ንግግር፣ የምትፖስቱበትን ሰዓት ከመምረጣችሁ ባሻገር ደግሞ ቪዲዮአችሁ አሰልቺ እንዳይሆን በደንብ ተጠንቀቁ። ይህን ለማድረግ ደግሞ በመጀመሪያ ካላችሁ ኳሊቲ የሆነ ቪዲዮ ለመስራት ሞክሩ። ወይም በስልክም ሊሆን ይችላል፣ በካሜራም ሊሆን ይችላል። በቻላችሁት ነገር ጥሩ እይታ ማምጣት የሚችል ምስል ብትጠቀሙ ተመራጭ ይሆናል። ግን ይሄ ግዴታ አይደለም። ባላችሁ ነገር መጀመር ትችላላችሁ። እኔ ለምሳሌ ሲጀምር ቴክኖ ካሞን 19 በተባለ ስልክ ነው። አሁን ግን እየቀረስኩላችሁ ያለው በአይፎን 12 ፕሮ ማክስ ሞባይል ነው ማለት ነው። ተሻሽዬ ከጊዜያት በኋላ ማለት ነው። ስለዚህ ባላችሁ ነገር ነገሮችን ከጀመራችሁ ነገሮች እየተስተካከሉ ሲመጡ ደግሞ ማስተካከል ትችላላችሁ። ሁለተኛው ደግሞ ለድምጽ ኳሊቲ ተጨነቁ። የምትሰሩት ቪዲዮ ድምጹ በጣም የተስተካከለ ቢሆን የተመረጠ ይሆናል። አንዳንዴ የሚረብሹ ድምጾች ካሉ ሰዎች ስክሮል ወዲያው እንዲያረጉ፣ የምታቀርቡት ሐሳብ የተመረጠ ምርጥ የሆነ እንኳን ቢሆን ሰዎች ስክሮል ሊያረጉ ይችላሉ። ስለዚህ ማይክ በተቻላችሁ አቅም መጠቀም ትችላላችሁ። ይሄም ግን ግዴታ አይደለም። ባላችሁ መጀመር ትችላላችሁ። እኔ ለምሳሌ ኖርማል ባለ በስልኩ ማይክሮፎን ነበር ስጠቀም የነበረው። ቢረብሽም ግን ይታይልኝ ነበረ ተከታታይ በወጥነት ባለው መልኩ በመልቀቄ። አሁን ግን ላርክ የምቱ የተባለ
ኦልሞስት 27500 ብር የሚሸጥ ማይክ ገዝቼ ነው እየተጠቀምኩ ያለሁት ማለት ነው። በእንደዚህ አይነት ቤስት የሆነ ኳሊቲ ሳውንድ እያወጣ ለእናንተም ጥሩ ለጆሮአችሁ ጥሩ ድምጽ እያወጣ ያሰማችኋል። ስለዚህ ጥሩ የሆነ ማይክ ብትጠቀሙ ደግሞ ለሚመጣው ድምጽ አሪፍ ፊድባክ ይሰጣችኋል ማለት ነው። ስለዚህ ለቪዲዮአችሁ ኳሊቲ ለሳውንድ ኳሊቲ ተጨነቁ። በመጨረሻም ደግሞ ቪዲዮአችሁ አሰልቺ እንዳይሆን ወጥ የሆነ ቪዲዮ ባትሰሩ የተመረጠ ነው። ወዲያው የሚቀያየሩ ምስሎችን ተጠቀሙ። ከዛም ባሻገር ደግሞ ለምትናገሩት ነገር የሚስማማ ባክግራውንድ ሙዚቃ ተጠቀሙ። ሙዚቃን ስትጠቀሙ አንዳንዴ ትሬንድ የሆኑ ሙዚቃዎች ሊኖሩ ይችላሉ። እነዛን ሙዚቃዎች በመጠቀም የምትፈልጉትን ሐሳብ ብታስተጋቡ አንደኛው አልጎሪዝሙ ለሙዚቃው ብሎ የእናንተን ቪዲዮ ብዙ ሰዎች ጋር ያደርሳል፣ ትሬንድ የሆነ ሳውንድ ስለሆነ። ሁለተኛው ደግሞ የእናንተም ሳውንድ ደግሞ ቪዲዮአችሁ ከሚሄደው ሙዚቃ ጋር ተመጋጋቢነት ካለው በጣም ብዙ ሰዎች እንዲያዩ ይረዳቸዋል ማለት ነው። እኔ ለምሳሌ የምጠቀመው ሞቲቬሽናል የሆኑ ኤፒክ ሳውንዶችን ነው፣ ሞቲቬሽናል ሳውንዶችን ነው ማለት ነው። ስለዚህ የሚያነቃቁ ሐሳቦችን በባዶ ከማውራ ይልቅ ባክግራውንድ የሚያነቃቁ ሙዚቃዎችን ሳስገባ ደግሞ ድንቅ የሆነ ኳሊቲ የሆነ አሰልቺ ያልሆነ የሚያነቃቃ ቪዲዮ መስራት ይችላለሁ ማለት ነው። እንደውም አንዳንድ ጥናቶች እንደሚያሳዩት የቪዲዮአችሁን 50% ክፍል ሊይዝ የሚችለው ባክግራውንድ ሚውዚክ ነው የሚያሳምርላችሁ ብሎ ይናገራሉ። ስለዚህ ባክግራውንድ ሚውዚኮችንም ተጠቀሙ። እስካሁን ያወራሁላችሁን ነገሮች ከተገበራችሁ ስኬታማ በቲክቶክ መሆን የማትችሉበት ምንም አይነት ምክንያት የለም። ምክንያቱም እኔ ከዜሮ ተነስቼ 200,000 ፎሎወሮችን አንድ ዓመት ባልሞላ ጊዜ ውስጥ ማግኘት ችያለሁ። ሐሳቤን ሳጠቃልል የመጀመሪያ ወደ ቲክቶክ ስትመጡ ምን መስራት እንዳለባችሁ እወቁ። ያገኛችሁትን ይሄንንም ያንንም ሰርግ ቤት፣ ቸርች የሄዳችሁበት ቦታ ያለን ነገር በቀረጻችሁ ቁጥር ፎቶ ምናምን አትልቀቁ። የራሳችሁን ብራንድ ገንቡ። ያን ለመገንባት ደግሞ እናንተ የምትታወቁበትን አንድ ነገር ወደ ቲክቶክ አምጡት። ያ ደግሞ ኒች ይባላል። ያን ኒች ደግሞ ለመምረጥ ቅድም እንደዘረዘርኩላችሁ በጣም ብዙ አሉ ተወዳጅነት ያላቸው። ስለዚህ ከነሱ ውስጥ አንዱን ከናንተ ጋር የሚስማማ የማያሰለቻችሁ ስትሰሩት ቀላል ለናንተ የሆነን አንድ ኒች ከመረጣችሁ በኋላ ያ ኒች ላይ ደግሞ ጥሩ የሆነ መግቢያ፣ ያልተደጋገመ አሰልቺ ያልሆነ አዳዲስ የሆኑ ሐሳቦችን አምጡ። ወቅታዊ በሆኑ ሐሳቦች ላይ ደግሞ ቪዲዮ ስሩ ከናንተ ብራንድ ጋር ሊሄድ የሚችሉትን። በመቀጠልም ደግሞ ኮንሲስተንትሊ ሰዓት ደግሞ የምትፖስቱበትን ሰዓት ምረጡ። ሳታቋርጡ በተከታታይ በቀናት ውስጥ ፖስቱ። ቪዲዮአችሁ አሰልቺ እንዳይሆኑ ደግሞ የተለያዩ ምስሎችን ተጠቀሙ። የቪዲዮአችሁ ኳሊቲን ጨምሩ፣ የሳውንድ ኳሊቲ ጨምሩ፣ ባክግራውንድ ሚውዚኮችን ተጠቀሙ። ስኬታማ ማትሆኑበት ምንም ምክንያት የለም። ሁሉም ቲክቶከር ሁሉም በቲክቶክ የመጣ ሰው ታዋቂ የሆነ ሰው በእንደዚህ አይነት መልኩ ነው የመጣው። እኔም 200,000 ፎሎወሮችን አግኝቻለሁ ብዬ ማስበባቸው ምክንያቶች እነዚህ ናቸውና እነዚህን ብትተገብሩ እናንተም በቲክቶክ ስኬታማ መሆን ትችላላችሁ። ውድ ተመልካቾቼ በቲክቶክ ስኬታማ ያደረገኝ ነገር ይህ ነው። ላፈመሳችሁም ያልኩት በእነዚህ ምክንያቶች ነው። እነዚህን ካደረጋችሁ ማትፈምሱበት ምንም ምክንያት የለም። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ አስተማሪ የስኬታማ ሰዎች ታሪክ እስክንገናኝ ድረስ በደህና ቆዩልኝ። ቻናሉን ሰብስክራይብ አድርጉት። በብልሃት እንኑር።